ጋድ ያው መጣሁላችሁ። ቤተ ክርስቲያን ልሄድ ነው አሁን። ስዊሚንግ ሄጄ ፏ ቧ ብዬ መጣሁ። ያው ሉክ አዲሱ ኤሬንጌ ሉክ ዚስ ኢዝ ዳይመንድ I am diamond, my heart is diamond, this is diamond, everything is diamond. እንዴት ናችሁ? ዛሬ እንግዲህ አብረን እንጸልያለን። እግዚአብሔር ይቅር ይበለን። የሰራሁትን ይሁን ላይ የተናገርኩትን ይቅር በለኝ እግዚአብሔር። እኔም አባቴ ላደረገው እንደው ፈርዶብኝ እኮ እግዚአብሔር ግን ያውቃል ሰው ነንና ይቅር እላችኋለሁ ብሏል። እና ለማንኛውም እንዴት ናችሁ? አሁን ቸርች ልሄድ ነው። ያው አለባበሴ ጥሩ ነው። ነጠላ አልለብስም። ለምን ያው ሙሉ ነው። እግዚአብሔር ይመስገን መጽሐፍ ቅዱስ አለ። ይሄ እንደዚህ ነው። እዛ ጸሎት ላይ ሲሆን ትንሽዬ ሻርፕ እንደዚህ ያደርጋለሁ። ሽፍን አድርጌ በትክክል ልቤን ለእግዚአብሔር ሰጠዋለሁ። እግዚአብሔርን ኦፕን አድርጌ ልቤን እጸልያለሁ እና እግዚአብሔር ይመስገን። እግዚአብሔር እንደሰው አይደለም ያኖረኛል። I don't care for people, I respect people. people አከብራለሁ፣ እወዳለሁ። ግን እኔ ምንም ያጠፋው ጥፋት የለም። ይቅርታ አድርጉልኝ። እና ሰንዴያችንን ስንጀምር እንግዲህ አሳይቻችኋለሁ። ስዊሚንግ ፑል ሄድኩኝ። አሁን መጣሁ። ልብሴን ቀያየርኩኝ። እንደዚህ አደረኩኝ። እንደዚህ ጆሮዎቼን አደረኩኝ። እዚህ ጋር አደረኩኝ። አሁን እግዚአብሔር አምላክ ማመስገን አለብን ሁሉ ጊዜ። እግዚአብሔር የሚለው ምንም ባይኖራችሁ አመዳም አትሁኑ። ፊታችሁን ባዚንም ዘይትም ከሌላችሁ እንዶድም ተቀብታችሁ እንዶድም ከሌላችሁ ምንድነው ደግሞ ያኛው የጭቃ ቅባትም ተቀብታችሁ ያላችሁን ተቀብታችሁ ፊታችሁን ፏ ብላችሁ ነው። እግዚአብሔር አምላክ ልባችሁን ነው የሚያዩና እከፍትላችኋለሁ ሳለ እኔ እግዚአብሔር ይመስገን። እግዚአብሔር ሁሉ ነገር እንክፍት አድርጎልኛል። ላይፌን እንፈልገው ሰጥቶኛል። ፏ ዷ ብዬ እንድኖር አድርጎኛል። እግዚአብሔር ይመስገን። እና አትጨነቁ። ለመሰላችሁ እንግዲህ የታዋቂው አርቲስት ሞተ። እዛ ኢትዮጵያ ማን ነበር? በጣም ነው የምወደው ነፃነት የሚባለው እና በጣም አይነ ስውር የሚባለው ድራማ በጣም የምወደው ፍንድት ለሚያደርገኝ እና ስለዚህ በቃ ሰው ልጆች ስንባል እግዚአብሔር ነው። ሁላችንም ከንቱ ነን እና ሀብታም ሆነ ድሃም ሆነ ሁሉም ይሄዳል፣ ሁሉም ይሞታል። ስለዚህ አትጨነቁ። እግዚአብሔርን ግን ራሳችሁን ጠብቁ ነው ያልኩት። ራሳችሁን ጠብቁ። ስፖርት ስሩ። ሲያማችሁ ዝም ብላችሁ አትተኙ። ሐኪም ቤት ብዙ አትሂዱ። ሂዱ በጣም ካመማችሁ በጣም እንጂ ስፖርት ስሩ። እግዚአብሔርን በመሮጥ አሁን ብዙ ነገሮችን እናጠፋለን። ውስጣችን ያለውን ነገሮች እናቃጥላለን። ለዛ ነው እንጂ እኔ ከተናደዳችሁብኝ ይቅርታ አድርጉልኝ። እግዚአብሔርን ዛሬ ሰንዴ ነው። አሁን ስለሚሄድ መጽሐፍ ቅዱሴን ይዤ እግዚአብሔርዬ አትሳደቡ ብሏል። ይቅር በለኝ አምላክ፣ ይቅር በለኝ። ዘፈንም አልሰማም። እኔ ጭፈራ ቤት መሄድ ትቻለሁ። ግን ምን አባቴ ላድርግ? ሲያናድዱኝ እኮ ነው። ሲያናድዱኝ ይሳደባሉ። ምን ላድርግ? እግዚአብሔር አትሳደብ ብሏል። ይቅር በለኝ ጌታዬ። እንዴ እኔ ምን አደረኩኝ? እኔ ላስተምራችሁ ብዬ እኔ ስፖርት ነው እንጂ እኔ ደግሞ አውስትራሊያ ስለምኖር እንደ አውስትራሊያ ስታንዳርድ ስዊሚንግ ፑል ምናምን አድርጎ ነው እንጂ እኔ ራቁቴን እኮ መንገድ ላይ እድሜው አሁን መንገድ ላይ ሲሄድ እንግዲህ ልኩ በስነ ስርዓት በትክክል ያደግኩትኝ ነጠላዬን አድርጌ ትንሽዬ እዚች ጋር ባዚኔን ሽው አድርጌ እትዬ ሽዌ እንደዚህ ፀጉሬንም አሁን ቁጥርጥ ሰራው። ተቆርጬ ነበረ። አሁን ዛሬ ቤተክርስቲያን ስገባ በትክክል ተከባብረን መጽሐፍ ቅዱሴን ይዤ እጸልያለሁ እና ከሰማችሁ ስሙ፣ ካሰማችሁ አትስሙ። አይ ዶንት ኬር። ከሞታችሁ በኋላ መቃብራችሁ ቢያምር ትልቅ ይሄ መቃብራችሁ ጥሩምባ እየተነፋ ጡጡ ቢባል አይ ዶንት ኬር። እኔ ስሞት አልፈልግም። እኔ አሁን ነው ሽክ ፏ ብዬ ራሴን አስደስቼ ልሞት ስል ባይ ጉድባይ ደህና ደሩ ብዬ የምሄደው እንጂ መሞታችን እኮ የታወቀ ነው። ስለዚህ ራሳችሁን ጠብቁ። ከመሞታችሁ በፊት ዶክተር እጅ ላይ ከመውደቃችሁ በፊት ፋሚሊ እጅ ላይ ከመውደቃችሁ በፊት ልመና ላይ ከመውደቃችሁ በፊት ራሳችሁን ጠብቁ ነው ያልኩት። ይቅርታ አድርጉልኝ። እግዚአብሔር ነው አልናገርም። አንድ ሰው ሲሳደበኝ እኮ ነው የምናደረው እንጂ ካልሰደበኝ በትክክል ስፖርት ስሩ። ውስጣችሁ ያለው ነገር አቃጡ ነው። ጠዋት ተነሳሁ። የሆነ ለመናገር ሆነ ጠዋት ተነሳሁ። ቁርሴን አልበላሁም። ውሃ ሙቅ ውሃ አደረኩኝ። ላዩም ያደረኩኝ ትንሽዬ ሃኒ አርጋችሁ ጠጥታችሁ መሄድ ነው። ከዛ ስትሮጡ እንዳለ ጉበታችሁ ላይ ተቀመጠው ኩላሊታችሁ ላይ ተቀመጠው እንዳለ ሁሉ ነገር በላብ ስለሚወጣ ብዙም ነገር አይመጣም። ይሄ የሐሞት ጠጠር፣ የኩላሊት ጠጠር፣ ይሄ ምንድነው የሚባለው ጎልድስቶን ባልስቶን ስንትሱ ምናምን እዛ ኢትዮጵያ እንደሚባለው ኦፕሬሽን አትሆኑም። ብዙ ሰዎች አሁን አውስትራሊያ ከተወሰነ በኋላ እንደዚህ ይሆናል ሲባሉ እንደዚህ ትሪትመንት አድርጎ ሲባል ራሳቸውን ትሪትመንት ሲያረጉ ስፖርት ሲሰሩ ሙቅ ውስጥ እየገቡ እየሮጡ በላብ ሁሉ ነገር ይወጣል። ይሄ መጠጥ ጠጥቶ መተኛት፣ መጠጥ ከጠጣችሁ በኋላ ደግሞ የፓናዶል መዋጥ፣ ይሄ ለሳሳ መጠጣት የባሰሱን ሁሉ ነገር ውስጥ ይቋጥረዋል። ከዛ ተቋጥሮ ሆዳችሁ እንደዚህ ይቋጠርና አንተ ቧሌ ሲል
ሆስፒታል ትሄዳለች። ሆስፒታል ስትሄዱ ደንጀረስ ላይ ናቸው። ስለዚህ ራሳችሁን ጠብቁና ሩጡ። እኔ እኮ ያልኩትኝ ጂም ስሩ፣ ስዊሚንግ ሂዱ አላልኩም። እንደዚህ ሀገር አይደለም አውቃለሁ እኮ እኔ እዛ ሀገር ነው ያደግኩት እየተወለድኩትኝ እና ግን እንደ አቅማችን እንሩጥ። በቃ ሩጡ። መንገዱን ጠዋት ተነስታችሁ ቁምጣ ያላችሁን ቁምጣ ያላችሁን ጫማ አድርጋችሁ መሮጥ 30 ደቂቃ 40 ደቂቃ። ከዛ ያው አውስትራሊያ ሁሉም አረቢት መውጣት ምንም ሲሮጥ ነው የምታዩት። ጠዋት ማታ ምንም ቁጭ ብሎ ቀድሞ ቡና ከመጠጣት ቁጭ ብሎ ቡና ወሬ ከማውራት ራሳችሁን ጠብቁ። ከሰው እርዳታ ውጡ ነው ያልኩት። እና እኔ የምኖረው ለብቻዬ ነው። ልጆች አሉኝ። ልጆቼን የማሳድገው ለብቻዬ ነው። I'm very strong. I'm beautiful. I'm proud of myself. I am okay. I do a lot of things. Competition, soccer, tennis, everything. I'm okay. I'm alright, you know. Just my kids is like that, you know. And እኔ ልምከራችሁ ብዬ ነው፣ ግን ይቅርታ አድርጉልኝ። እኔ ራሴ አልተመቸኝ እንደገና ለማለት ነው፣ ስለሚሰማኝ ነው፣ ሁሌ ስለምሰማ እና እነዚህ ላይ ስትሄዱ ወይ ፍሮም ሲባል ፍሮም ኢትዮጵያ ነው ሰው ላይክ ነው ላይክ እንደዛ የሚባለው ነገር ብቻ እናደኛል። አንደኛ ደግሞ ከሲቲ ከአዲስ አበባ መምጣት መወለድ ማለት ከባድ ነገር ነው። የአዲስ አበባ ልጅ ሁሉን ነገር መቋቋም አይችልም። ለምን እኛ ስናድግ ሴንሲቲቮች ነን። ስለዚህ ነው እና ሰላም ሁኑ። እግዚአብሔር ከኛ ጋር ይሁን። ጸልይ። እግዚአብሔር ከኛ ጋር ይሁን። ስፖርት ስሩ። ራሳችሁን ጠብቁ። ፏበሉ ቋበሉ። ከሞታችሁ በኋላ ማንም ሰው መቃብራችሁን ቢያሳምር ቢቆፍር ምን ቢል ምንም መቶ ቁጭ ብለው ቢበሉ ምንም እኔ ዝንጥ ብያውን አይ ዶንት ኬር ስሞት ባይ ቻ ቻ ቻ ባይ ባይ። I love you guys. See you later.